እንግዲህ በአዳዲስ ጉዳይ ነው የመጣሁት በሀይሚ በቡራ እንዲሁም በአላዘርና በትንሱ ማለት ነው። አላዘርና ትንሱ ደግሞ በቃ አልተቻሉም ማለት ነው እና ሀይሚና ቡራ ድምቅ ብለው መጥተውላቸዋል ማለት ነው እና ቡራ እንግዲህ መኪናው እንደገፍ ብሎ ከሀይሚ ጋር መጥቶላቸዋል። ጠዋትም እያሽከረከረ አይታችሁታልና ወደ ቤተ ክርስቲያን ሲሄዱ ማለት ነው። እነዚህ ልጆች አልተቻሉም ማለት ነው እና ዛሬ እንግዲህ በሀይሚ ቤት ምርጥ ቪዲዮ ይኖራል፣ ምርጥ ውይይት ይኖራል። ብሩክ ስለ ሁሉም ነገር ለሀይሚ ነግሬያታለሁ ብሏታል። እንግዲህ ነግሮኛል ብላለች ማለት ነው እና እንግዲህ ደግሞ ትንሱና አላዛር ደግሞ መጥተዋል ማለት ነው። በጣም በጣም አልተቻሉም እነሱ ደግሞ ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃው ቤተሰቦች እንዲሁም የነ አላዛር ቤተሰቦች እንኳን ደህና መጣችሁ። ቻናሌን ሰብስክራይብ አድርጉ። የምር ሰብስክራይብ እያደረጋችሁ አይደለም ይህን ቻናል ማለት ነው። ስለዚህ ሰብስክራይብ አድርጉ በቅንነት ማለት ነው እና ዛሬ እንግዲህ ቅመሟና የልቧ ካውያ መጥተዋል ማለት ነው በሀይሚ ቤት። ዛሬ አሪፍ ውይይት ይኖራል ማለት ነው። አዳዲስ ነገሮች ይኖራሉ ስለ ስኬታቸው። ወራችን ከምን ተነስቶ ነው በአጭር ጊዜ እንደዚህ ሰርፕራይዝ ያደረገን የሚለውን ለእኛ ሁላ ይፋ ይሆናል ማለት ነው። እጅግ በጣም ደስ የሚል ጊዜ ነው የሚኖረው ዛሬ ማለት ነው። እንግዲህ ሀይሚና ቡራ ደግሞ አዲስ ነገር አለ ብለዋል ትናንትና በሚፍታኪ ቤት ማለት ነው። ይህ አዲስ ነገር እንግዲህ ሁላችንም ትንሽ ቢያወዛግበንም ግን ደግሞ ከሁለቱ አንዱ ይሆናል ማለት ነው። አንደኛው ቤት ይሆናል። ቤት ካልሆነ ደግሞ ሀይሚ የመስራት የምትፈልገው ሱፐር ማርኬት ማለት ነው እና እሱን የመስራት ፍላጎት ስላላት ማለት ነው። እንግዲህ ከካሜራ ጀርባ ብዙ ነገሮችን እያሟሉ እንደሆነ ትናንትና ሰምታችኋል እና ኢቭን ትናንትና ምንድን ነው ይሄ ሚፍታህ የገዛላቸውን ሰርፕራይዝ እሱን እንኳን ቡራ ገዝቶ እንደሰጣት ሰምታችኋል አይደለ? እንዴት ነው ሚፍታህ እስከሚገዛ አልጠበቁም እና እሷ ስለፈለገችው ገዝቶ ቡራ ሰጥቷታል። ሰው የምትፈልገውን እያሟላ ነው ማለት ነው ቡራ። ስለዚህ በጣም ደስ ይላል፣ በጣም ከሚባለው በላይ። አሁንም ደግሞ ቤት ነው የሚገዙ ሱፐር ማርኬት ነው የሚከፍቱ የሚለውን እስኪ እናያለን ማለት ነው። ዋናው የነሱ ስኬት መሟላቱ ነው እንጂ ምንም ይሁን ምንም ችግር የለውም ማለት ነው እና በጣም ደስ እያለን ነው የእነሱን ቪዲዮ የምናየው። ከዚህም በላይ ደግሞ ስኬታችሁ በቃ አለ አይደል ያሰባችሁት እንዲሳካላችሁ የኛ እንቁዎች፣ የኛ ብርቶች፣ የኛ ትሁቶች ሀይሚዬ የኛ ቆንጆ የምር በጣም እስኪዋል በጣም የመጨረሻ እንዴት ነው እኔ እንጃ ምርጥ እየሆነች ትሁት እየሆነች ነው እና በእርግጥ ትሁት ናት ድሮም፣ ግን ቢሆንም ሞር በቃ የመጨረሻ ማለት ደስ ይላል ከሚባለው በላይ። ዛሬ አሪፍ የሆነ ቪዲዮ ይለቁልናል በሀይሚ ቤት። ሀይሚም እንግዲህ 100,000 ልትገባ ነው ማለት ነው እና 100,000 ስላችሁ 200,000 ማለት ነው እና 200,000 እንድትገባ ደግሞ ያው አሪፍ ቪዲዮዎችን እንዲሰሩ ሁላችንም ሪኮማይንድ ማድረግ አለብን። ያ ማለት በቃ ተሎ እንድትገባ 200,000 እና እንዲከበርላት ማለት ነው። ከዚህም ባለፈ እንግዲህ ብዙ ነገሮችን ነው የምንጠብቅ ከነዚህ ልጆች ማለት ነው። አንድ ባንድ ስኬታቸውን እያሳኩ እየሄዱ ነው። እንግዲህ ከአንድ ወንድ አንዲት ጠንካራ ሴት ስላለች እሱም ከጎኗ ስላለች በቃ ሁለታቸው ተደጋግፈው። በነገራችን ላይ ሀይሚ ያለ ብሩክ፣ ብሩክ ያለ ሀይሚን የእንጂ አንድ እርምጃ ራሱ የሚራመዱ አይመስለኝም ሁለታቸው ተለያይተው ማለት ነው። ለአንድ ቀን እንኳን ተኮራርፈው አንድ ቀን መዋል መዳራቸው አቅቷቸው አይታቸዋል አይደል? ቡራ ሲያቆርፍ ማለት ነው እና በቃ ኩፍስ ብሎ ሲመጣ እኔማ በጣም ነው ምስቀውና ማለት በቃ ደግሞ አኩርፎ ሲመጣ ሀይሚ ሻንጣ ይዛ ስትቆይም አሁን ደግሞ ሻንጣ ይዘሽ መጥተሽ ሌላ ሙድ ውስጥ የምትከቺ ምን አስበሽ ነው እያለን የመሳቅ ነው የሞትኩትና እሷ ደግሞ የራሷን ጭንቅላት ተጠቅማያችሁ ለህር ነው ስትለው ታረቃት ማለት ነው። እስኪ ይዋት እንዲሁ ቅመም የተባለችው እኮ እንዴት ነው ትክክለኛ ስሟ ነው ማለት ነው እና ዛሬ እንግዲህ ጠብቋቸው ማለት ነው። እንግዲህ ወደ ትንሱና ላዘር ሳልፍላችሁ ትንሱና ላዘር አሪፍ እየሄዱ ይገኛሉ። እውነት ለመናገር አላዘር የመጨረሻ ለውጥ አለ የመጨረሻ በተለይ ማለት ነው እና ይሄን ስል ይቅርታ በጣም ማለት ነው እና በጣም ብዙ ኮመንት እያደረግንለት ነበረ ቪዲዮ ሲለቅ አላዘር ጅም ግባ፣ አላዘር ትንሽ መቀነስ አለበት፣ አላዘር ሸንቀጥ በል ምንድን ነው ምናምን እያልነ ጓገጭ እያለ ነበር። ኮመንቱ ቢደብር ምን ቢልም ግን እሱ ራስ ተናግሯል እና በጣም ሸንቀጥ ብሏል ማለት ነው። በጣም ነው የሚያምሩት በጣም ትንሱ ደግሞ አሪፍ ነው አለባበሷ በጣም ያምራል። እንደዚህ ስትለብስ ደስ ይላል። ትናንት የለበሰችው ቀሚስ እውነት ለመናገር ትናንት ቪዲዮ ሰርቼ ነበር በእነሱና አልፖስተትኩትም ማለት አስተያየት ነበር የሰጠዋት። አጭር ቀሚስ በቃ ማለት እንዴት ነው እንደዚህ መሆን የለበትም የሚል አስተያየት ሰርቼ ከዚያ ለምን እንዲላሉ በቃ ቢቀርብ
ምን ለማለት ፈልጌ መሰላችሁ? ማለት እንደዚህ ስትለብስ ነው የሚያምርባት፣ እንደዚህ ረጅም ቀሚስ ማለት ነው። ትንሱ ማለት ነው። የምሬ ነው የምላችሁ። ትናንት የለበሰችው ትንሽ በቃ አጭር ስለሆነ እንዴት ነው ባቷ ምናምን ስለሚታይ እኔ ራሱ ቪዲዮ ሰርቼ አልፖሰትኩትም ማለት ነው። በቃ አስተያየት ከምሰጥ ይቅርብኝ ብዬ ተውኩትና ዛሬ በጣም ነው የምታምሪው በጣም። ስለዚህ እንደዚህ ነው መልበስ ያለብሽ የኔ ቆንጆ ማለት ነው። እና እንግዲህ ከአላዛር ጋር አልተቻሉም። በርቱልን፣ ጠንክሩልን። አላዛር የሁላችንም መከታ ወንድም እንወድሃለን።